ህይወት እንደዚህ ተበላሽቶ ማየት አልፈልግም። ወይ ሁለቱንም ተዋቸው፣ ሰላምን አገኝ ወይ ከአንደኛው ጋር እኔ በቃ አይደል ለምን ማሰብ በቃ እያስጨነቀኝ ነው። እግዚአብሔር ለምን ነው እኔን መረዳት አልቻላችሁ? ለምን ነው እኔን ማተረድ? ጓደኛዬ አይደለም እኔ ወደ ስራዬ እንግዲህ ጓደኛዬ አይደለም። እኔ ከህይወት አልወጣም ገና ይሄ ነገር እስኪስተካከል ድረስ አልፈታም። ታውቃለህ ቤዛ እንደምትወድቅ ለአንተ ትልቅ ቦታ እንዳላት። ከሁለቱ ማንን ነው የምትመርጠው? እኔ ምን ነው መስማት ፈልገው። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም በያላችሁበት ቻርኩልኝ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። አላቅም እንጃ ምን እየተፈጠረ እንደሆነና ምን እየተካሄደ እንደሆነ አላቅም። ትናንትና እንዳያችሁት ነበር ይሄን ነገር ለማስተካከል ሞክሮ ነበር። ያው የኔ ጓደኛ ስለሆነ የኔ መቸገር የኔ ሀዘን ነግሬው ስለነበረ በስልክ ያለው ነገር የኔ ሀዘን አሳስቦት የኔ ችግር አሳስቦት እኔን ለመርዳት ሞክሮ ነበር። እኔን ሊረዳኝ ሞክሮ ነበር። አንዳንዴ ያው እኛ ካሰብነው ውጪ ይሆንብናል። በቃ የምኖረው ህይወትና ማስበው የተለያየ ነገር ነው። እኔ ማስበው እና የሚገጥመኝ በህይወቴ ላይ የተለያየ ነገር ነው። ባለፈው ዕለትም ብያቸዋለሁና እንጃ ከባድ ነው። እግዚአብሔር አንዳንዴ እኔ ልሙት እንዴት አለው ልሙት ራሴን ላጥፋ እንዴ ምናምን ነገር ላለው አንዳንዴ በቃ ተስፋ ሲቆርጡ የሆነ ነገር ሲጨልምባችሁ ሁሉም ነገር ባዶ ሲሆንባችሁ እንዴ ህይወት እስከዚህ ድረስ ነው እንዴ? ህይወት ለዚህ ነው እንዴ? እኔ የተፈጠርኩት ለዚህ ነው እንዴ? ፈጣሪ እኔን እዚህ ምድር ላይ ያመጣኝ ለዚህ ነው እንዴ ብዬ አስባለሁ። እና የምሬ ነው። እግዚአብሔር የሆነ በቃ ይከብዳል። ብቻ ለሁሉም ነገር ግን እግዚአብሔር አዋቂ ነው። ሁሌም ቢሆን ጥሎ ማይጥል አምላክ አለ እዚህ ምድር ላይና እግዚአብሔር አምላክ ለበጎ ነው። አንዳንድ ነገሮች ስለምታውቁ ለበጎ ነው። ሁሉም ነገር ያልፋል። በቃ ነገ የተሻለ ቀን ነው ብሎ ማሰበው አይከፋም። ዛሬ ላይ ብዙ ነገር በጀርባዬ ሊኖር ይችላል። ብዙ ነገር ሊደርስብኝ ይችላል። ብቻ አላቅም። እኔ አሁን ላይ ምን ማድረግ እንዳለብኝ ሁላ በጣም ግራ እየገባኝ ነው። ምን አይነት ውሳኔ መወሰን እንዳለብኝ ራሱ በጣም ማይሆን ሁኔታ ላይ ነኝ። ይሄንም ትናንትና አይታችሁታል ቪዲዮ ብዬ አስባለሁ። እኛን ለማስማማት ጠርቶን ነበር። በሰዓቱ ደግሞ እኔም ከድል ጋር ቀጠሮ ነበረኝ እና ያው ብቻ ቤዚና እድልን ማገናኘት አልፈለኩም ነበር። እኔ እንዲገናኙ አልፈለኩም ነበር። ምክንያቱም ሌላ ነገር እንደሚፈጠር ገብቶኝ ነበር መጀመሪያውኑ። ግን ይሄን ያው በአንድ ልብ እሱም የዋ ስለሆነ በአንድ ልብ ይስተካከላል ሁሉም ነገር ብሎ ስላሰበ ሁለቱን አንድ ላይ አድርገን እንትናል። ግን የተፈጠረው ነገር ያው እናንተም አይታችሁታል ብዬ ተስፋ አደርጋለሁ። በጣም ያስጠላል የተፈጠረው ነገር። እድላይት የምሬ ነው በጣም ተሰምቷታል። በጣም ከምላችሁ በላይ የተሰማት። ምክንያቱም እሷንም ያደረገችው ነገር የለም። የምትመታም ልጅ አይደለችም። ለምን እንደመታቻትም አላቅም። ቤዚ እየተነጋገሩ ነበር ሁለቱም። እጅ መሰንዘሩ ጥሩ አልነበረም። ምክንያቱም እድላይት ምንም ያደረገችው ነገር የለም። እኔን አፈቀረችኝ እንጂ ቤዚ ላይ ያደረገችው ነገር ምንም የለም። ምናል አንዳንዴ በሰው ጫማ ሆነን ራሱ ብናይ በሰው ጫማ ውስጥ ገብተን ብናይ ራሱ ደስ ይለኝ ነበር። ምክንያቱም ሁሉም ሰው የየራሱ ስሜት አለው፣ ሁሉም ሰው የየራሱ ዓላማ አለው ብዬ አስባለሁና እኔ ላይ አሁን ላይ የሚሰማኝ ስሜት እግዚአብሔርን ምን ነው በጣም ከባድ ስሜት ነው እየተሰማኝ ያለው። በጣም ከምላችሁ በላይ ነው። እንጃ ፈጣሪ ለምን የማልችለውን አቅም የማልችለውን ነገር እየጣለብኝ እንደሆነ አላቅም። ከአቅሜ በላይ ነው ሁሉ ነገር እየሆነብኝ ያለውና በዚህ መሀል ደግሞ እኔ ሰውን ማስቀየም አልፈልግም። እኔ ምሬ ነው እግዚአብሔርን አስተዳደጌ ራሱ አይፈቅድልኝም። ሰውን ማስቀየም አልፈልግም። በቻልኩት አቅም ከሰው ጋር ተከባብሬም ከሰው ጋር ተቻችዬም ነው መኖር ፈልገው። ማንንም በእኔ መጣ ማስቀየም አልፈልግም፣ እንዲቀየመኝም አልፈልግም። ግን አሁን በእኔ መጣ ብዙ ሰው እየተቀየመኝ ነው፣ ብዙ ሰውም እያስቀየምኩ ነው። ያ ግን ይፈልጊው አይደለም፣ ወይም ደግሞ እኔ ከነሱ ጋር መቀየም ምንም ማድረግ ፈልጊው አይደለም። ነገሮች ሁኔታዎች እያስገደዱኝ ስለሆነ ነው። ብቻ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ብቻ ፈጣሪ ላይ ፈጣሪ አምላክ ያግዘኝ፣ ከኔ ጋር ይሁን። ይሄንን ጠርቼዋለሁ። ምክንያቱም እሱም ከዚህ በላይ ማስጨነቅ አልፈልግም። ማታም ደውሎልኝ ነበር፣ ስልክ አላነሳውለትም። ጠዋት ቴክስት አድርጎልኝ ነው ላገኝህ እፈልጋለሁ ሲለኝ
ላገኘው የወሰንኩት እና ያለውበት ቦታ ነግሬዋለሁ። ሄኒም ይመጣል። እስቲ ለሱም እነግረዋለሁ። ምክንያቱም እሱ የራሱ ህይወት መኖር አለበት አውቃለሁ። ጓደኛ ሲከፋ ዝም ብላችሁ አታዩ። ጓደኛችሁ ሲደሰት ትደሰታላችሁ፣ ጓደኛችሁ ሲያዝን ታዝናላችሁና ሄኒ በጣም በዚሁ አጋጣሚ በጣም የማመሰግነው ልጅ ነው። እግዚአብሔርን ትልቅ ክብር አለኝ። ምክንያቱም መጎዳቴን፣ ማዘኔን፣ መከፋቴን አይቶ ቃለውልህ አጠገብህ ነኝ ብሎኛልና እኔ ከጎንህ ነኝ ብሎኛል። የምሬን ነው። አንዳንዴ በሀዘናችሁ ሰዓት ራሱ አለውልህ እኔ አጠገብህ ነኝ የሚላችሁ ሰው ራሱ በጣም ብርታት ነው። የምሬን ነው። በጣም ብርታት። ያ ሰው ደግሞ መቼም ቢሆን አትረሱትም እና በዚሁ አጋጣሚ ላመሰግነውም በችግሬ ሰዓት ስለደረሰልኝ አለው ስላለኝ እዛው ላመሰግነውም እና ካሁን በኋላ ደግሞ በቃ የራሱ ህይወት እንዲኖር አዲስ አበባ የመጣው ሁላችንም ያው የራሳችን ህይወት ልንኖር ነው እና እሱም የመጣው የራሱን ስራ አለው የራሱን ስራ እየሰራ ህይወቱን እንዲኖር ነው። ምክንያቱም እኔ የራሴ ያጋጠመኝ ጉዳይ ስለሆነ ያን ሰኔ ልጨርሰው ገብቷቸዋል። በእኔ ጉዳይ ሌላ ሰው ስራም እንዲያጣም አልፈልግም፣ ምንም ነገርም እንዲስተጓጎልም አልፈልግም እና ውድ ፋሚሊዎች ጠርቼዋለሁ። ይሄንን ያለው ነገር ነግሬዋለሁ። በቃ አሁን ለጥሩ ስሜት ላይ አይደለሁ። በቃ ነገሮች ወደማልፈልጋቸው ነገር እየሄዱብኝ ነውና እኔ ስላደረክልኝ ነገር አመሰግናለሁ። እግዚአብሔርን በጣም አመሰግናለሁ። እኔ ሁሌም ነው ብሎ የቡታጀራ ልጆች እግዚአብሔርን በጣም አመሰግናለሁ። ይሄን ነገር በደረሰብኝ ይሄን ነገር በቸገረ የሆነ ሰዓት በከፋኝ ሰዓት ካጠገቢ ናችሁና ከኔ አትለዩም። ሁላችሁንም አመሰግናለሁ። ይሄንዬ ደግሞ አሁን ደግሞ አለው ስላልከኝ የኔ አባት ምንም ነገር አይግጠምክ። ሁሌም ቢሆን ደስተኛ ሆነ ኑርልኝ። የኔ ውድ ጓደኛ በጣም ነው የምወደው፣ በጣም ነው የማከብረው። እግዚአብሔርን በጣም ነው የምወደው የኔ አባት። እኔ ቃላት የለኝም ለጓደኞቼ፣ እግዚአብሔርን ቃላት የለኝም። ሁሌም ቢሆን እወዳችኋለሁ፣ አከብራችኋለሁ። ችግር አይንካችሁ፣ በየሄዳችሁበት ችግር አይንካችሁ። ደስተኛ ሆናችሁ ህይወታችሁን ኑሩ እና ውድ ፋሚሊዎች እናንተም እንደዛው የኔ ውድ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ፣ ክፉ አይንካችሁ ነው የምለው። የፈረዳችሁብኝም ሰዎች አይ ዶንት ኖ እኔ ምንም ስለፈረዳችሁብኝም ምንም ችግር የለብኝም። እናንተ የመሰላችሁን ነው የተናገራችሁት ወይም ደግሞ ያያችሁት ነገር ነው የፈረዳችሁት። ግን እኔ ውስጥ ላይ ደግሞ ያለው ነገር ስላለ አላቅም። ብቻ ዛሬ ግን ያው ሄኒ ስለደወለልኝ ላገኘው ስለፈለኩ ነው ወደ እናንተ የመጣሁት እና ሄኒን ትንሽ እንጠብቀው። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ። ሁሉ ሰላም ተኝታ ነበር ነው? ተኝቼ ነበር እና እዛች ጋር ፋሚሊዎች አሉ። ሰላም በላችሁ የኔ ውድ ተወዳጅ ፋሚሊዎች እንዴት ናቸው? ያለው እግዚአብሔር ይመስገን። ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ፣ ደስተኛ ሁኑልኝ። አሜን። ሄኒ ማታ ደውላልኝ ነበር። ትንሽ ጥሩ ስሜት ላይ ስላልነበርኩኝ ነው ያላነሳሁልኝ። ማንንም ማናገር አልፈለኩም ነበር። ከራሴ ጋር ትንሽ ራሴን ላዳምጥ ብዬ ነበርና ከራሴ ጋር ነበርኩኝ። ለእሱም በጣም ይቅርታ አድርግልኝ ስልክ ስላላነሳሁልኝ። ያው ለኔ ብለህ ነው አንተም ለኔ ተጨንቀህ ነው ስልክ የደወልክልኝ እና በመጀመሪያ ለሱ በጣም ይቅርታ። አንተ ምንም አላጠፋህም ያለህበት ሁኔታ ስለሆነ እረዳሃለሁ። እና ዛሬ ለሁለት ነገር ነው የጠራሁት ሄኒዬ። አውቃለሁ ጓደኛዬ ነህ፣ ቡታጀራም ብዙ ነገር አሳልፈናል እናንተ። ያው ካሜራ ላይ አልወጣም እንጂ ብዙ ነገር አሳልፈናል እናንተ። አብረን በልተናል፣ አብረን ብዙ ነገር አድርገናል። ገብቶሃል? የልጅነት ጓደኛዬ ነህ እና ይሄ ስለ እኔ የምሬን ነው በጣም ከቃላት በላይ ነው። አላቅም እግዚአብሔር ነው የምሬን ነው በጣም አላቅም። እኔ በቃ እንዲህ ሳወራ ራሱ አንተ ይለኛል ታውቃለህ።
ዛሬ ጠሮክ ለሁለት ነገር ነው። በመጀመሪያ ስላደረክልኝ ነገር አመሰግናለሁ። ያው ማንኛውም ሰው በችግሩ ሰዓት ወይም ደግሞ በሀዘኑ ሰዓት የደረሰለት ሰው ከምንም በላይ ነው። ገብቶሃል? የሰው ልጅ እንደውም በደስታው ሰዓት ያለው ሰው ምንም ነው። ገብቶሃል? በደስታው ሰዓት ምንም ነው። እና ሄኒዬ ስላደረክልኝ ነገር አመሰግናለሁ። ምክንያቱም በከፋይ ሰዓት በሀዘኔ ሰዓት ምስጋና ያስፈልግም። አይ ያለ አውቃለሁ ጓደኛ አንተ ማለት ምስጋና አለ የለም፣ ግን ልክ ነህ አንተ። ግን ግዴታዬ ነው፣ የጓደኝነት ግዴታ። እኔ ደግሞ መናገር ስለምፈልግ እኔ ያን ያዳምጠኝ። በቃ ለሁለት ነገር ነው ያልኩህ የጠራሁት። አንደኛ ለዚህ ነው። በጣም አመሰግናለሁ። እግዚአብሔር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ ማድረግ ለአንተ ወይም ደግሞ ትንሽ ሆኖብህ ሊሆን ይችላል፣ ወይም ደግሞ በቃ ኖርማል ነው ብለህ ልታስብ ትችላለህ። ግን የደረሰበት ሰው እኔ አውቀዋለሁ። ገብቶሃል? እኔ አውቀዋለሁ። የሰው ልጅ የራሱን ስራ ትቶ የራሱን ነገር ትቶ ስለ ሰው ሲጨነቅ ገብቶሃል? ለዛ ሰው ስለምትወደኝ እኔ ስለምትወደኝ ነው። ገብቶሃል? ያ ነገር ነው የተመለከትኩት፣ ያ ነገር ነው የተረዳሁት። እኔ በመጀመሪያ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምንም ችግር አይንካ፣ ክፉ አይንካ፣ በየሄድክበት ሰላሙን ደስታውን ያጋጥምህ። እግዚአብሔር ነው ደስታውን ያጋጥምህ። ምንም ከዚህ በላይ የለኝም የምልህ ነገር። በጣም ጓደኛዬ እወድሃለሁ። ግን ደግሞ ፋይል አንተ ቤተሰቦችን ያላቸውን አስተያየት አይቻለሁ። አንተም በጣም እየተጨነቅ እንደሆነ ብዙ ነገር አይቻለሁ። ትናንትና ወዳጅነት ላይ በነበረን ጊዜ አይቻለሁ። አሁን ያንተ ልብን ምን እንደሚል ማወቅ የምፈልገው የት ነህ ነው አንተ የቱ ጋር ነህ? ታውቃለህ ቤዛ እንደምትወድቅ ለአንተ ትልቅ ቦታ እንዳላት። አይኖ ደብሮሃል። በሀዘኗ ጊዜ ስላልነገረች ዝም ብላ ስለጠፋች ከፍቷል። በሱ ትንሽ እንደተደበርክ አውቃለሁ። ግን ደግሞ አንዳንድ ጊዜ እንደዚህ ይፈጠራል ላይፍ ላይ። አንዳንዴ የምትወደው ሰው ይጎዳል፣ ወይም ደግሞ የሚወድ ሰው ይጎዳል። ጀመር መጎዳዳት ያለው በሚዋደዱ ሰዎች መሀል ነው። ቤዛ ምናልባት እንደዛ ስታደርግ ማትወደድ እንዳይመስልህ፣ በጣም ለአንተ ቦታ እንዳላት አውቃለሁ። ምክንያቱም አብረን ስላየን ድሮም ስለማውቃት ስላስተዋወቀኝም ለአንተ ቦታ እንዴት እንዳላት አንተም ለእሷ ቦታ እንዴት እንደነበረ አውቃለሁ። እና አሁን እንድታስተውል ማን ጋር ልብህ እንዳለ እንድትነግረኝ ነው የምፈልገው። ምክንያቱም ነገሮችን አስተውል። አንዳንድ ጊዜ ይከብዳል አውቃለሁ። አንተም በዛ በኩል እድላዊ የምትልህን ነገር አይ ነው እንደምትወድ አንተም እያወቅህ ነው ትናገራለች ልጅቷ። ብቻ በነበርክ ሰዓት እሷ እንዳለች አውቃለሁ። ብቻ በነበርክ ሰዓት እድላዊ አብርሃም እንደነበረች አይ ነው። ግን ደግሞ ነገሮችን አመዛዝነህ ወስነህ እንድትነግረኝ አሁን እዚሁ እንድትነግረኝ በፋሚሊ ፊት ምንድነው ሀሳብ ምንድነው? ከሁለቱ ማንን ነው የምትመርጠው? እኔ ምን መስማት እንፈልገው ማን ነው ለአንተ ቦታ እንዳለው አንደርስታንድ ያደረከው? የትኛው ነች ትወደኛለች ብለህ የምታስበው? እና ይሄ ነገር አመዛዝነህ ነው እኔ እንድትነግረኝ የምፈልገው ይፋ። ምክንያቱም ህይወት እንደዚህ አይቀጥልም። በቃ አንተም እየተሰደድክ ኤፍሬም እንደዚህ ነው እያሉ እንትን እያየሁ ነበረ። ያም ነገር ከሚሆን ምንድነው ሀሳብ እንድትነግረኝ እፈልጋለሁ። ሄዲ ዛሬ ጠሮክ ይሄ ነገር ልነግርህ አይደለም። በመጀመሪያ ማለት ይሄ ነገር ልነግርህ ካልጠራውክም የጠራውክ ለአንድ ነገር ነበር። ምክንያቱም በቃ ትናንትና እኛን ለማስታረቅ ወይም ደግሞ እኛን ለማስማማት ሞክረህ ነበር። በትክክለኛው መንገድ ሞክረህ ነበር፣ ግን ያ ነገር ደግሞ አልሆነም። ያ ነገር አልተሳካልህም። እንዳሰብከው አልሄደልህም። ያልታሰበ ነገር ነው የተፈጠረው። እድልና ቤዛ ተጣልተዋል። እድል የምር ነው ከምልህ በላይ በጣም ነው የተሰማት። አብረን ከሄድን በኋላ እየነገረችኝ ነበር፣ ለምንድን ነው እንደዚህ የምታደርገው? እኔ ምን ብያታለሁ? ለሷ ምን ብያታለሁ? ለምን ነው እጇን የምትሰነዝርብኝ? እና ነገር እያለች ነበር እድልና እኔ እንጃ አሁን ላይ እየተሰማኝ ያለው ስሜት እግዚአብሔርን የምሬ ነው ከቃላት በላይ ነው። ለመናገር አንዳንዴ ይከብዳል አይደል? አውጥተህ ለመተንፈስ የምታወጣው ነገር
ግን ይከብዳል። አንዳንዴ ቃላት ከብዶ ካያውቅም የምታወጣው ቃል ከብዶ ካያውቃል እና እኔ አሁን ለማወጣው ቃል በጣም ነው የከበደኝ። ምክንያቱም የሆነ ቃል ባወጣው ቁጥር ስህተት እሰራለሁ። አንድ ነው የሆነ ነገር ባልኩ ቁጥር የሆነ ነገር ስህተት ነው የምሰራው። ምክንያቱም እኔ አሁን ከራሴ ጋር አይደለሁም። ገብቶሃል? ይሄን የሆነ አንድ ነገር አንደርስታንድ አድርገህ ወስን። ወይ ድላዊትን እንትን በል ወይ አንዳቸውን ተዋቸው። ገብቶሃል? እኔ አሁን ስለ ትናንትና ይቅርታ ካሁን በኋላ እንደዚህ ነው እንድትለኝ አይደለም የምፈልገው። እኔ ከህይወት አልወጣም ገና ይሄ ነገር እስኪስተካከል ድረስ አልፈታም። እንደዚህ ነገር ቶሎ እንድታስተካክለው ነው የምፈልገው። እንደዚህ እንድትሆን አልፈልግም። ይሄን ይኸውልህ በቃ አንተ የራስህን ህይወት የራስህን ነገር መኖር አለብህ። እኔ አስተካክለዋለሁ። ይሄ በሚታ እንደዚህ ነው ወይ የምታስተካክለው? ኤፍሬም እንዲህ ነው የሚስተካከለው? ላይ ቆመሽ ይሄ ነገር ለኔ ልቀቅልኝና እኔ ላስተካክል። እሺ በል ይሄ አንተም የራስህ ሄደ በኔ መጣ ልታበላሸው ነው አውቃለሁ። ልታበላሸው እኔ ምንም አበላሸው ነገር የለም። ይሄ እሺ በለኝና ማለት ነው እኮ አልታይ ብለዋል። እሺ በለኝ ምንም ማየት አልቻልክም አንተ ራስህ ሰው አትረዳለህ። ነውሮሽ ማትረም ይሄ እሺ በለኝና ለኔ ተወውና በቃ ላስተካክለው። እኔ ልጨርሰው ጉዳዩ አንድ የራስ ህይወት ነው። ምን እኔ እግዚአብሔር ነው የምልህ ነው። በእኔ መጣ ሌላ ሰው ሌላ ነገር ውስጥ እንዲገባ አልፈልግም። እኔም ለምንድን ነው የማልገባው? ጓደኛ አይደል እቺ በቃ እቺ ላይ በቃል እኮ ብላ አንተን ማስቸገር አልፈልግም። ከዚህ በላይ በቃ የራሴን ጣጣ ራሴ እኔ ምንን ስማኝ ውሳኔን ወሰን እኔ በቃ አይደል ለምን ማሰብ በቃ እያስጨነቀኝ ነው። እግዚአብሔር ለምን ነው እኔን መረዳት አልቻላችሁ? ለምን ነው እኔን ማተረድ? ጓደኛዬ አይደለም ይሄን ይወደ ስራዬ እንግዲህ ጓደኛዬ አይደለም እኮ ጓደኛዬ ነኝ። በቃ እሺ ተረዳኝ። አንድ ይሄ ነገር ለኔ ልቀቅልኝ በኔ ሆነበት ልቀቅልኝና ነው እኔ በቃ ልጨርሰው። እኔ አንተ እንደዚህ በቃ ሌላ ጣጣ ውስጥ መግባት እንድትገባ አልፈልግም። በኔ መጣ እኔ ምንም ጣጣ ውስጥ እየገባክ ነው። ይሄን እየገባክ ነው። በኔ መጣ ሌላ ጣጣ ውስጥ እየገባክ ነው። እኔ ደግሞ በኔ መጣ ሌላ ጣጣ ውስጥ እንድትገባ አልፈልግም። ይሄን ለምን ነው ማሰመኝ? እኔን ስማኝና በቃ ይሄ ነገር የራሴን ጉዳይ ነው አይደል? ራሴ ልጨርሰው። እሺ አንተ ጫፍ ላይ ነው ያለው። ዝም ልበለ ኤፍሬም በቃ እሺ በቃ ይሄ ሳምንት ስጠኝ፣ አንድ ሳምንት ጊዜ ስጠኝ። በአንድ ሳምንት ውስጥ ካላስተካከልኩት አንተ ትመጣለህ። ለምን ነው እሺ የማትለኝ? እኔ ሰው በገባ ቁጥር ማለት ነው ሌላ ጭንቀትና ሌላ ችግር ነው እየተፈጠረ ያለው። ሰምተኛል አይደል? አንተ እኮ ጓደኛዬ ነህ። የኔ ነገር አሳስብኩ ነው የኔ ሀዘን በቃ ያንተ ሀዘን ስለሆነ ነው አይደል? ይገባኛል። ያ ነገር ሳይገባኝ ቀርቶ አይደለም። አንተ ለኔ ብለህ ነው እያደረክ ያለው። ይሄ እኮ ይገባኛል። ግን ቢያንስ በቃ ትንሽ ጊዜ ከራሴ ጋር ልሆንና የራሴን ነገር ላድርግ። በእናትህ ስማኝ። እኔ እኮ ነው ያው ምን ስማኝ። እሺ እኮ ብያለሁ፣ ሰምቻለሁ። እየሰማኸኝ እኮ ሰምቻለሁ። እኔና ለምን ማትሰማኝ? አንተ ራስህ ሰምቻለሁ። ግን አሁንም ነገሮችን አመዛዝና አድርግ፣ አስብበት። ማናቸውንም ከማውራት በፊት ቪዲዮም ላይ ከመውጣት በፊት መጀመሪያ አስብበት፣ አመዛዘን። ማነው ለኔ የሚጠቅመኝ፣ ማነው ለኔ የሚበጀኝ ብለህ አስብ። እኔ እዚች ጋር እውነትህን ነው የሚጨነቀው ለአንተ ነው። ምክንያቱም ልትወርድ ጫፍ ላይ ነው ያለው። ገብቶሃል? ህይወት እንደዚህ ተበላሽቶ ማየት አልፈልግም። ገብቶሃል? ሰዎች እያስጨነቁ ነው። ወይ ሁለቱንም ተዋቸው፣ ሰላምህን አግኝ። ማነው ሁለቱንም ወይ አባራቸው ወይ ከአንደኛው ጋር ነው የምፈልገው። እሱ ነው ኤፍሬም። ገብቶሃል? ያንተ ደህና መሆኑን ነው የምፈልገው። ሁለት ሰዎች መሀል ሆነ አንተ መጨነቅ የለብህም። እኔ ስማኝ፣ አንዳንዴ የሆነ በራስህ የምትወስነው ውሳኔ አለ። ለራሴ ትንሽ ጊዜ ስጠኝ። እኔ በእናትህ እሺ በለኝና እንደ ጊዜ ስጠኝ። ምን ችግር አለብኝ? አባቴ ምንም እኮ ችግር የለብኝም። ግን አይቆይ በቃ ያንን ምን አይቆይ በቃ እኔ እኮ እንዲቆይም ሆነ እንዲህ ነገር እንዲፈጠር እኮ ፈልጌ ያደረኩት ነገር ምንም ነገር የለም። ሁሉም ነገር ባላሰብኩትና በቃ ባልገመትኩት ነገር ነው የሆነብኝ እንጂ እኔ ፈልጌ ያደረኩት ነገር ምንም ነገር የለም። ይሄ ነገር እኮ እኔ ለምን አውቄ ያደረኩት ነገር ይመስላል። አንተ እንደዛ እንዳልሆነ ስለማውቅ አይደል የገባሁት ኤፍሬም። ለምን በቃ እኔ ደግሞ ከዚህ በላይ መጨነቅ አልፈልግም። በቃ በእናትህ ለትንሽ ጊዜ በቃ አትደውልልኝ፣ ምንም አትበልልኝ፣ አታስጨንቀኝ። ይገባኛል፣ እግዚአብሔር ይገባኛል፣ ለኔ ብለህ እንደሆነ ይገባኛል። ግን በቃ አታስጨንቀኝ። ከዚህ በላይ መጨነቅ ስለማልፈልግ ነገሩን እኔ ራሴ ልፍተው። ካልፈተሁት ትመጣለህ። እኔ የምሬን ነው እግዚአብሔር። እኔ እንደዚህ እንዲከፋት አልፈልግም። ሄኒ ለምን እኔን መሰለኝ እኔን አታስጨንቀኛል። ሄኒ በራስህ ወጥበት የምሬን ራስህ እንድታጠበቅ ነው። እሺ በላይ
በቃ ትንሽ ቀን ነው ያልፋል። በቃ ማልፍ ነገር የለም። ከዚህ ጋር ማንም እንዳይደውልልህ አስብበት። በቃ ውሳኔን ወይ ሁለቱንም ታቸው ብቻ አለን እኛ ጓደኞች ወይ አንደኛው ጋር የምትወዳት ጋር አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል።